ማሆይ ሳራ አንድ ጊዜ መንፈሰ ዝሙት የዓለምን ከንቱ ነገር እያሳሰበ በኃይሉ ይፈትናት ነበር። እርሷ ግን ፈሪሃ እግዚአብሔርን ለማሰብ ተጋች። ወደ በረንዳ ወጣ ብላ በጸሎት ተጠመደች። በዚህ ጊዜ መንፈሰ ዝሙት አካል ገዝቶ መጣና እማሆይ ሳራ ድል ነሳሽኝ። እርሷ ግን እኔ ሳልሆን ክርስቶስ ነው ድል የነሳህ አለች። አንድ ጊዜ አባ ሶዋሎስ ከወንድሞች ጋር ተቀምጦ እያለ ተመስጦ መጣበት። ወዲያው መሬት ላይ በግንባሩ ተደፋ። ከረጅም ሰዓት በኋላ ተነስቶ አለቀሰ። ወንድሞችም ምንድነው ሲሉ ጠየቁት። እርሱ ግን በአርምሞ ሆኖ ያነባ ጀመር። አብዝተው ሲለምኑት የጌታን ፍርድ መለከት ዘንድ ተነጥቄ ነበር። የእጄን ፍርዱን አየሁ። ብዙ እኛን መሰሎች መነኮሳት ሲፈረድባቸው፣ ብዙ ዓለማውያን ወደ መንግሥተ ሰማያት ሲገቡ ተመለከቱ። አባ ሶዋሎስ በጥልቅ ሐዘን ተዋጠ። ከዚያ በኋላ ከባቱ መውጣት አይሻም ነበር። በግድ የሚወጣበት ምክንያት ካጋጠመው ፊቱን በአጽፉ ሸፍኖ እንዲህ እያለ ይጓዝ ነበር። ይህንን ምድራዊ ብርሃን ለማየት ለምን እሻለሁ? ምንም ጥቅም የለውም እኮ። በሌላ ጊዜ በባቱ ያለ እጆቹን ዘርግቶ በተመስጦ ውስጥ ገባ። ረዱ ዘካርያስ ሲገባ በተመስጦ ላይ መሆኑን ሲረዳ በሩን ዘግቶለት ወጣ። በ6 ሰዓትና በ9 ሰዓት ዘካርያስ ሲመለስ በዛው ሁኔታ ላይ ነበር። በ10ኛው ሰዓት ተመልሶ መጥቶ አንኳኩቶ ሲገባ ቁጭ ብሎ አገኘው። ዘካርያስም አባ ዛሬ ምን ገጠመ አለው። አባ ሶዋሎስም ልጄ ሆይ ዛሬ አሞኛል። ዘካርያስም ወዲያው እግሩ ስር ተደፍቶ ያየውን ካልነገርኸኝ አልተውህም። አባ ሶዋሎስም ወደ ሰማይ ተነጥቄ የእግዚአብሔርን ክብር መለከት ነበር። እስካሁንም እዚያው ነበርኩ። አሁን ግን ተመለስኩ። አባ ሶዋሎስ በደብረ ሲና ያለ ረዱ ዘካርያስ ለመልእክት ወደ ውጭ ሲወጣ አባ ሶዋሎስን ጉድጓዱን ከፍተ አትክልቱን አጠጣው ብሎት ሄደ። አባ ሶዋሎስ ፊቱን በአጽፉ ሸፍኖ እግሩን ብቻ እያየ አትክልቱን ያጠጣ ጀመር። በዚህ ጊዜ አንድ ወንድም መጣ። የሚያደርገውን አይቶ ተገረመና አባ አትክልቱን ስታጠጣ ፊትህን ለምን በአጽፍ ትሸፍናለህ ሲል ጠየቀው። አባ ሶዋሎስም አይኖቼ ዛፎቹን እንዳያዩ ብዬ ነው ልጄ። ምናልባት ሐሳቤ በእነርሱ ይሰረቅ እንደሆነ ማን ያውቃል? አንድ ወንድም አባ ሶዋሎስን ለማየት ወደ ደብረ ሲና መጣ። በዛ የሚገኙ ወንድሞች ተግተው ሲሰሩ አየና ለአባ ሶዋሎስ ለሚጠፋ ምግብ አትርከሙ፣ ማርያም የማይቀሟትን እድል መረጠች ተብሏል። አባ ሶዋሎስም ለረዱ ለዘካርያስ ዘካርያስ ይህንን ወንድም መጽሐፍ ስጠውና በባቱ ውስጥ አስቀምጠው፣ ሌላ ነገር ግን አትስጠው። ያ ወንድም 9 ሰዓት ሲሆን ምናልባት አንድ ሰው ለማዕድ ይጠራኝ ይሆናል ብሎ በሩን ያይ ጀመር። ማንንም ሲያጣ ተነስቶ ወደ አባ ሶዋሎስ ተጓዘና ዛሬ ወንድሞች አይበሉም እንዴ ሲል ጠየቀው። አባ ሶዋሎስም ተመገቡ መጨረሳቸውን ነገረው። ታዲያ ለምን እኔን አልጠራችሁኝም? አባ ሶዋሎስም ምክንያቱም አንተ መንፈሳዊ ሰው ስለሆንክ ይህን መሰሉን ምግባር አትፈልገውም ብለን ነው። እኛ ስጋውያን ስለሆንን እንመገባለን።
የምንሰራውን በዚህ ምክንያት ነው። አንተ ግን የማይቀመውን እድል መርጠሃል። ቀኑን ሙሉ መጽሐፍ ብቻ ታነባለህ። አላፊ ጠፊ ምግብ አያስፈልግም ሲል መለሰለት። ይህን ሲሰማ ያ ወንድም በግንባሩ ተደፍቶ ይቅር በለኝ ብሎ ለመነ። አባ ስዋሎስም ለማርያም ማርታ ታስፈልጋታለች፣ ማርያም የተመሰገነችው በማርታ ምክንያት ነውና ለማርታ ምስጋና ይግባት አለው። ዝናው ከስራው በላይ የገነነበት ሰው ያልታደለ ነው። አባ ስምዖን። አንድ ጊዜ የአካባቢው ገዢ አባ ስምዖንን ለማየት መጣ። የቤተ ክርስቲያኑ ካህናት ቀድሞ ሄዱና ገዢው ካንተ ቡራኬ ለማግኘት መጥቷልና ተዘጋጅ ተጠብቀው አሉት። አባ ስምዖንም እሺ ይዘጋጃለሁ ብሎ ከሸኛቸው በኋላ የተቀደደ ልብስ ለብሶ በዳቦ ላይ አይብ ጨምሮ ከባቱ ውጭ እየበላ ቁጭ አለ። ገዢው በመጣ ጊዜም ናቀውና ያን ያህል ዝናው የሰማውለት ባህታዊ ይህ ነውን ብሎ ትቶት ሄደ። አባ ሳርማታስ። ኃጢአቱን ተረድቶ ንስሐ የሚገባ ኃጢአተኛ ምንም በደል ከሌለበት ነገር ግን ራሱ እንደ ጻድቅ ከሚቆጥር ሰው የበለጠ ይሻለኛል። አባ ሳርማታስ በአባ ጲሜን ምክር ለብቻው ዘግቶ 40 ቀን ቆየ። 40 ቀኑ ሲፈጸም ምንም ልዩ ነገር እንዳላደረገ ተሰማው። አባ ጲሜን ሊጎበኘው ሄደና በዚህ አይነት ተጋድሎ ሰነበት ምን ነገር ተገለጠልህ ሲል ጠየቀው። አባ ሳርማታስም ምንም አዲስ ነገር የለም፣ አባ ጲሜን ግን ካልነገርኸኝ አልለቅህም ብሎ ያዘው። በዚህ ጊዜ አባ ሳርማታስ አንድ ቀላል ነገር ተገልጦልኛል፣ እንቅልፌና ስለው ይመጣል፣ ሂድ ስለው ደግሞ ይሄዳል። አባ ሰራፒዮን። አባ ሰራፒዮን በአንድ የግብፃውያን መንደር መካከል ሲያልፍ አንዲት ጋለሞታ አየ። እርሱም በዚህ ምሽት ጠብቂኝ፣ ሌሊቱን ካንቺ ጋር አሳልፋለሁ ብሏት ሄደ። ጋለሞታውም ራሷን አልጋዋን አዘጋጀች። ሲመሽ አባ ሰራፒዮን መጣና አልጋውን አዘጋጀሽውን ሲል ጠየቃት። አዎ አባ ስትል መለሰች። በሩን ግጥም አድርጎ ከዘጋው በኋላ ጥቂት ጠብቂኝ፣ በሕጋችን መሰረት ቀድመን መጸለይ ያለብንና መጀመሪያ ያንን ልፈጽም። ከዚያም ዳዊት መድገም ጀመረ። ከእያንዳንዱ መዝሙር በኋላ ለዛ ሴት ይጸልይላት ነበር። ይህን ከመሰለው ሕይወት አውጥቶ እግዚአብሔር ነፍሷን ያድን ዘንድ አጥብቆ ለመነው። እግዚአብሔርም ሰማው። ያቺ ሴት እየተንቀጠቀጠች ከአባ ሰራፒዮን አጠገብ ቆመችና መጸለይ ጀመረች። መዝሙረ ዳዊትን ሲጨርስ ያቺ ሴት መሬት ላይ በግንባሯ ተደፋች። ከዚህ በኋላ ደግሞ የሐዋርያው ቅዱስ ጳውሎስ መልእክት ማንበብ ቀጠለ። ጸሎቱን ሲፈጽም ያቺ ሴት ልቦናዋ በጸጸት ተሞልቶ ይህ ታላቅ ሰው ወደ እርሷ የመጣው ነፍሷን ለማዳን እንጂ ኃጢአት ለመስራት አለመሆኑን ተረዳች። ከዚያም ከእግሩ ስር ተደፍታ አባ እባክህን እግዚአብሔር ላስደስትበት ወደምችለው ቦታ ውሰደኝ አለችው። እርሱም ወደ ሴቶች ገዳም ወሰዳትና ለመምኔቷ ይህችን ተቀበይ፣ ነገር ግን ምንም አይነት ቀንበር አትጫኝባት፣ የፈለገችውን ስጫት፣ እንደምትፈልገውም ትጓዝ ዘንድ ተያት። ከጥቂት ቀናት በኋላ ያቺ ሴት እኔ በደለኛ ነኝና በየሁለት ቀኑ ነው መመገብ የሚፈልገው፣
ከጥቂት ጊዜ በኋላ ደግሞ እኔ ብዙ ኃጢአት ሰርቻለሁና በየ4 ቀኑ ነው የምመገበው። በዚህ ሁኔታ ጥቂት እንደቆየች ደግሞ ወደ መምኔቷ ሄዳ በኃጢአቴ ጌታን አሳዝኛለሁና እኔን ለብቻዬ በባት አስቀምጠሽ ዝጊብኝ፣ ጥቂት ዳቦና የምስራውን ስራ በመስኮት በኩል ስጪኝ አለቻት። መምኔቷም እንዳለችው አደረገችላት። ያችም ሴት እስከ ዕለተ ዕረፍቷ ዝጓዊት ባህታዊ ሆና ኖረች። የንጉሥ ወታደሮች በንቃት ሲቆሙ ወደ ቀኝና ወደ ግራም አያዩ፣ ወደ ፊት ብቻ እንጂ። በእግዚአብሔር ፊት የሚቆም ሰውም ወደ እርሱ ብቻ በፍርሃት መመልከት ከቻለ ከግራ ከቀኝ የሚመጣውን ጠላት አይፈራውም። ማሁስን ቀለጭቃ ወደ እግዚአብሔር ለሚጓዙ በወጣን ጊዜ ብዙ ተጋድሎና ብዙ ስቃይ ይኖራል። በኋላ ግን የማያልቅ ደስታ ነው። ልክ እሳት እንደሚያቀጣጥል ሰው በመጀመሪያ በጢሱ ስለሚሰቃይ ያለቅሳል። በኋላ ግን የእሳቱ ሙቀትና ብርሃን በሰላም ያገኛል። መጽሐፍ አምላካችን የሚባል እሳት ነው። ዕብራውያን ምዕራፍ 12 ቁጥር 24 ይላልና እኛም በውስጣችን መለኮታዊ እሳት በእንባና ተክቶ በመስራት እናቀጣጥለው። ኃይለኛ መድኃኒት መርዘኛ ፍጥረታትን ነቅሎ እንደሚያወጣ ከጾም ጋር የተባበረ ጸሎትም ክፉ ሐሳቦችን ነቅሎ ይጥላል። በገዳም ውስጥ ካለ ወደ ሌላ ቦታ ትጓዝ፣ ያ እጅግ በጣም ይጎዳሃልና። የታቀፈችውን እንቁላሏን ትታ የምትጓዝ እርግብ እንዳይፈለፈል እንደምታደርገው ሁሉ በዓቱን ጥሎ የሚዞር መነኩሴን ብረት ባበዛ ቁጥር በእምነቱ ቀዝቅዙ ይሞታል። የሰይጣን ብልሃቱ ብዙ ነው። ነፍስን በድህነት ማሸነፍ ካቃተው ብልጽግናን ያመጣባታል። በስድብ ማሸነፍ ካቃተው ክብርና ውዳሴን ያመጣባታል። በጤንነት ድል ማድረግ ካቃተው ሕመምን ያመጣል። በምቾት ማባበል ሲሳነው ከፍላጎት ውጪ በሆነ ስቃይ ይሞክራል። ከዚህም ጋር እጅግ መራር የሆነ ደዌ ያመጣል። ገና ያልጸኑትን ፈሪዎች ለእግዚአብሔር ያላቸውን ፍቅር ያቀዘቅዝባቸው ዘንድ ሰውነትን በክፉ ንዳድ ይመታና ያከሳቸዋል። ይቋቋሙት የማይችሉ ውሃ ጥምም ያመጣባቸዋል። ኃጢአተኛ እንደመሆን ይህን ሁሉ ስታልፍ የፈጣሪን ፍርድ የማይጠፋውን እሳት የሚመጣውን ዘላለማዊ መከራስ። ነገር ግን ተስፋ አትቁረጥ፣ እግዚአብሔር ይጎበኛልና ደስ ይበል። በገሰጽ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም። መዝሙር 117 ቁጥር 18 የሚለውን ቃል አስበው። አንተ እንደ ብረት ነህ፣ እሳቱ ዝገትን ያጠፋልሃል። ጻድቅ ሆነ በደዌ ብትመታ ከኃይል ወደ ኃይል ያሸጋግራል። ወርቅ ነህን፣ እሳቱ ያነጻሃል። የሥጋ መውጊያ ተሰጥቶሃልን? ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9። በዚህ መልክ የተፈተነ ማን እንደሆነ አስብና ተደሰት። ከቅዱስ ጳውሎስ ጋር አንድ አይነት መከራ መቀበል ላንተ ክብር ነውና። በንዳድ ተሰቃያለህን? በብርድ ተመታሃልን? በእሳትና በውሃ መካከል አለፍን፣ ወደ እረፍት ማወጣህን። መዝሙር 65 ቁጥር 12 ያለውን ቃል አስበው። አንዱ ስትሻገር ሌላውን ጠብቅ። በበጎ ሕሊና ውስጥ ሁንና የከንፈርህን መስዋዕት ሰዋ። እኔ ችግረኛና ቁስለኛ ነኝ። መዝሙር 68 ቁጥር 29 ላይ ያለውን በል። ይህንን የመሰለውን ድካም ከተቀበል ወደ ፍጹምነት ትደርሳለህ። እግዚአብሔር በጠራሁት ጊዜ ሰማኝ። መዝሙር ቁጥር 4 ቁጥር 3 ብሏልና አንደበትህን ክፈት። በእነዚህ የነፍስ ውጣ ውረዶች ውስጥ በማለፍ በጠላታችን ዓይን ስር ያለፍን መሆኑን ትረዳ ዘንድ
እንደ ቀራጩ ከፈሪሳዊው ጋር አብረህ እንዳትኮነን። የሙሴን ትሕትና ምረጥ። ጠጣሩና አለቱ ልብህ ወደ ውሃ ምንጭ ሲለወጥ ታገኘዋለህና። አለመቆጣት መልካም ነው። ካጋጠመ ግን ሐዋርያው ይህን ለመሰለው ጦር ሙሉ ቀን አልሰጠም። ፀሐይ አይግባ ብሏልና ኤፌሶን ምዕራፍ 4 ቁጥር 25። ዘመንህ ሁሉ እስኪያልፍ ትጠብቃለህን? ያሳዘነ ሰው ለምን ትጠለዋለህ? ክፉን ያደረገብህ እርሱ አይደለም፣ ያ ክፉ ዲያብሎስ ነው እንጂ። በሽታን እንጂ በሽተኛ ሰው አትጥላ። ጠላት ዲያብሎስ እንድንፈጽመው የሚፈልገው አይነት ገዳማዊ ሕይወት አለ። ታዲያ ሰማያዊውንና መንፈሳዊውን የገዳም ሕይወት ከሰይጣናዊው እንዴት እንለየዋለን? ያለ ጥርጥር ወጥ በሆነው ምጣኔው ነው። ሁል ጊዜ አንድ አይነት የሆነ ጾም ሕግ ይኑርህ። 4 ወይም 5 ቀን ከጾምክ በኋላ ልክ በሌለው ምግብ አትግደፍ። በእውነቱ አለማመጣጠን ምንጊዜም የጥፋት ምንጭ ነው። ወጣትና ጤናማ ከሆንክ በድካም ለምትሸነፍበት ለእርጅና ዘመን ጭምርቱ በቻልከው መጠን ሀብት አከማች። መንፈሳዊ ሀብት በማትችልበት ጊዜ ትመነዝረው ዘንድ። በፍርክታዎች ውስጥ ተቀምጠው ጣባያቸው ግን በከተማ እንዳሉ ሰዎች ሆኑ ብዙ መናንያን አሉ። እነዚህ ጊዜያቸውን እያባከኑ ነው። በብዙ ሰዎች መካከል ተቀምጦ ህሊናን ባህታዊ ማድረግ እንዲሁም በብህቱና ተቀምጦ በሐሳብ በከተማ ውስጥ መኖር ይቻላል። ከጠላታችን ለመጠበቅ በሁሉም መንገድ መታጠቅ አለብን። ከውጭም ያጠቁናል፣ ከውስጥም ይቆሰቁሱናል። በዚህ ጊዜ ነፍስ በባህር ማዕበል እንደተመታች መርከብ ትሆናለች። ከውጭ ማዕበል ያናጋታል፣ ከውስጥ ደግሞ በተሰበረው ክፍል ውስጥ ውሃ ይገባባታል። በውስጥ በሚፈተን ፍቶት የምንፈተነውን ያህል በአፋይም በሚሰራ ኃጢአት እንፈተናለን። ስለሆነም ከአፋም ከውስጥም ራሳችንን መጠበቅ አለብን። አባ ጥጦስ። አንድ ወንድም አባ ጥጦስን እንዴት ልቤን መጠበቅ እችላለሁ ሲል ጠየቀው። አባ ጥጦስም አፋችንና ሆዳችን ክፍት ከሆነ እንዴት ልባችን መጠበቅ ይቻለናል ሲል መለሰልን። ወደ ትሑት ስብዕና የሚሮጥ መንገድ የቱ ነው ሲል አንድ ወንድም ጠየቀው። እርሱም ሲመልስ የትሑት ስብዕና መገኛ መንገድ ራስን መግዛት፣ ጸሎትና ራስን የሁሉም ፍጥረታት የበታች አድርጎ ማሰብ ነው። አባ ጢሞቴዎስ። ካህኑ አባ ጢሞቴዎስ ለአባ ጴሜን የሚከተለውን ነገረው። ግብጽ ውስጥ በዝሙት ሥራ የምትተዳደር አንዲት ሴት አለች። ያገኘችውን ገንዘብ ግን በምጽዋት ትሰጠዋለች። አባ ጴሜንም እርሷ በዝሙት ሥራ አትቀጥልም፣ የእምነት ፍሬ በውስጧ እያደገ ነውና። የካህኑ የአባ ጢሞቴዎስ እናት ልታየው በመጣች ጊዜ ያቺ ሴት አሁንም በዝሙት ውስጥ ናትን ብሎ ጠየቃት። እናቱም እንዲያውም ወዳጆቿ በዝተዋል፣ ነገር ግን የምትሰጠው ምጽዋትን በዛው ልክ ጨምሯል። አባ ጢሞቴዎስም ይህንኑ ለአባ ጴሜን ነገረው። አባ ጴሜንም እርሷ በዝሙት ሥራ አትቀጥልም ብሎ መለሰለት። በሌላ ጊዜ የአባ ጢሞቴዎስ እናት ስትመጣ ታውቃለህ፣ ያቺ ኃጢአተኛ ሴት እኮ አንተ ትጸልይላት ዘንድ አብራይ ልትመጣ ፈለገች ብላ ነገረችው። ይህን ሲሰማ አባ ጢሞቴዎስ ለአባ ጴሜን ነገረው። ሄድና አግኛት አለው አባ ጴሜን። ያቺ ሴት አባ ጢሞቴዎስን አግኝታ የእግዚአብሔር ቃል ሲነገራት ልቧ በጸጸት ተሞላ፣ በእንባም ታጠበች።
ከዛሬ ጀምሮ እግዚአብሔርን አጥብቄ ይዛለሁ፣ የዝሙት ሥራንም አልሰራም ስትል ቃል ገባች። ወደ ገዳም ገብታም እግዚአብሔርን ደስ አሰኝታ አረፈች። አባ ኡር የመነኩሴ አክሊሉ ትሕትናው ነው። ከመጠኑ በላይ የሚመሰገንና የሚከበር ሰው ብዙ ኩነኔ ያገኘዋል። በሰው ዘንድ ከቁም ነገር ሳይቆጠር መልካም ሥራ ሰርቶ ያለፈ ሰው ግን በሰማይ ታላቅ ክብር ይጠብቀዋል።